fragile ceasefire in Gaza has entered its fourth week despite repeated Israeli violations. አሜሪካ የጋዛ ሰላም እቅድን ለተባበሩት መንግስታት ድርጅት ባቀረበችበት ሰዓት እስራኤል በጋዛ ጥቃት ማድረሷ ተገልጿል። በማዕከላዊ ጋዛ ሁለት ፍልስጤማውያን ቢጫውን መስመር ሲያቋርጡ ጥቃት እንደደረሰባቸው የእስራኤል ጦር ማስታውቋል። በአሜሪካም አሸማጋይነት ሐማስና እስራኤል ወደ ተኩስ አቁም ስምምነት ቢመጡም ሁኔታዎች ግን እንደሚፈልገው አለመሄዳቸውን ፖለቲከኞች እየተናገሩ ነው። በእስራኤልና ሐማስ መካከል ያለው ውዝግብም ዛሬ ማልበረደም በውጥረት የተሞላው ተኩስ አቁም ስምምነት በሁለት ወገኖች መካሰስ ይበልጥ እየተካረረ የተጀመረውን ተስፋ አደጋ ላይ ሊጥለው እንደሚችል ስጋትም ፈጥሯል። በጋዛ ያለው ሰብአዊ እርዳታ በቀነሰበት ሁኔታም ሐማስ የእስራኤል ታጋቾችን መመለሱም ቀጥሏል ነው እየተባለው። ከስምምነቱ በኋላም ቢሆን ፍልስጤማውያን አሁንም በቂ የሰብአዊ እርዳታን ሳያገኙ ለከፋ ችግር እየተጋለጡ መሆኑ ቢነገርም እስራኤል ግን ይህንን ክስ አትቀበለውም። ሐማስ በበኩሉ ለዓለም አቀፉ የቀይ መስቀል ቡድን የእስራኤል ታጋች አስክሬኖችን በመመለስ ላይ እንደሚገኝና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አስክሬኖችን እንደተቀበለ ቢያረጋግጥም አሁንም ቀሪ 6 አስክሬኖች አልተመለሱም እየተባለ ነው። ሐማስ ቀሪ ታጋቾችን ለመልቀቅ የእስራኤል የቦምብ ጥቃት አስቸግሮኛል እያለ አብዮታውን ለቀይ መስቀል ቡድኖች እየገለጸም ይገኛል። በምስራቅ ጋዛ በኩል ያንድ ታጋች አስክሬን እንዳለ ሐማስ ቢገልጽም እስራኤል ግን አሁንም ድረስ ጥርጣሬ አላት። በአሜሪካ በቀረበው የሰላም ስምምነት መሰረት የእስራኤል ታጋቾችንና አስክሬኖችን የመመለስ ስራ ቀዳሚ የነበረ ቢሆንም ሐማስ ስምምነቱን ሳያከብር ቀርቷል ስትል እስራኤል ትከሳለች። ቴልአቪቭ ታጋቾችን ሙሉ ለሙሉ ሳልቀበል የሰብአዊ እርዳታም የማይታሰብ ነው ስትልም ትከራከራለች። ይህም በጋዛ ያለው ሰብአዊ ቀውስ እንዲቀጥል ስለማድረጉ ይነገራል። ዛሬ ላይ ለተባበሩት መንግስታት ድርጅት ለጸጥታው ምክር ቤት የቀረበው ረቂቅ እቅድ ጋዛን መልሶ ለመገንባት ዓለም አቀፍ ግብረ ኃይል ስለማቋቋምና ዘላቂ ሰላም በሚመጣበት መንገድ ለመምከር እንደሆነም ተመላክቷል። ምንም እንኳን ለተባበሩት መንግስታት ድርጅት የቀረበው የሰላም ረቂቅ ውጤት ምን እንደሚሆን ባይታወቅም ጉዳዩ ትኩረት እንዲሰጠው ሊያደርግ እንደሚችል ግን ብዙዎች ገምተዋል። ነገር ግን እስራኤል ከተኩስ አቁም በኋላ በጋዛ ላይ ጥቃት መሰንዘሯ ብሎም በዌስት ባንክ የምታደርገው መስፋፋት በተኩስ አቁሙ ላይ ጥርጣሬ መፍጠሩም እየተሰማ ነው። አሸማጋይ አካላትም ዳግም ቀጠናው እንዳይረበሽ ከፍተኛ ጥረት ማድረጋቸው ይታወሳል። ባለፉት ቀናት የቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን የተለያዩ ሀገራት ውጭ ጉዳይ ሚኒስትሮችን ሰብስበው በጋዛም የወደፊት ጣፈንታ መምከራቸውና የተኩስ አቁሙን አሁናዊ ሁኔታ መገምገማቸው የሚዘነጋ አይደለም። ዛሬ ላይ እስራኤል በዌስት ባንክ ባደረገችው ጥቃት በርካታ ፍልስጤማውያን ማሰሯንና መኖሪያ ቤቶችንና መሰረተ ልማቶችን ማውደሟን መገናኛ ብዙሃን ዘግበዋል። ይህ ድርጊት ቀጠናውን ዳግም ወደ መስቀልቅል እንዳያስገባውም ተሰግቷል። ከስምምነቱ በኋላም የታጋች አስክሬኖችን ለመመለስ እጅግ ፈታኝ የሆነው የ2 ዓመቱ ጦርነት ጋዛን ስላፈረሳት ታጋቾችን አስክሬን ለማግኘት አስቸጋሪ እንዳደረገው ሐማስና የቀይ መስቀል ቡድን አባላት ይናገራሉ። እንደ ተባበሩት መንግስታት ድርጅት ጥናት ጋዛ በ2 ዓመቱ ጦርነት 81 በመቶ ፈርሳለች ይላል። ጋዛን መልሶ ለመገንባት 600 ዓመት ያስፈልጋል ሲል ተመድ ከዚህ በፊት መረጃ ቢያጋራም የአረብ ሀገራት መሪዎች ግን በቅርብ ዓመታት ውስጥ ጋዛን መልሶ ለመገንባት ቃል መግባታቸው ይታወሳል። እስካሁን ግን እንቅስቃሴ አለማሳየታቸው ግምት ውስጥ አስገብቷቸው ነው የተባለው። እስራኤል በጋዛም የጦር ወንጀል ፈጽማለች የሚሉ መረጃዎች ቢበራከቱም እስራኤል ግን አሸባሪዎችን እየተዋጋው እንጂ የዘር ማጥፋትና የጦር ወንጀል አልፈጸምኩም ስትል ትሞግታለች። በዚህ ምክንያት ዓለም አቀፉ የፍትህ ተቋም በእስራኤል ባለስልጣናትና የሐማስ አመራሮች ላይ የስር ማዘዣ መውጣቱ የሚታወስ ሲሆን ሊፈጸም ግን አለመቻሉ የሚዘነጋ አይደለም። በዚህ የጦር ወንጀል ክስ በእስራኤል መሪዎች ላይ ሲቀርብ ይህ የመጀመሪያው አይደለም። በቀድሞ የእስራኤል ጠቅላይ ሚኒስትር እሁድ ኦልመርት ከ2008 እስከ 2009 በጋዛም የጦር ወንጀል ፈጽሟል የሚል ክስም ቀርቦባቸዋል። ተቀማጭነቱን ጀርመን ያደረገው ሂንድ ራጃብ የተሰኘ ዓለም አቀፍ የሰብአዊ መብት ተሟጋች ቡድን በቀድሞ የእስራኤል ጠቅላይ ሚኒስትርና የህግ ባለሙያ ላይ በፈረንጆቹ ከ2006 እስከ 2009 ስልጣን ላይ በነበሩበት ጊዜ የጦር ወንጀል ፈጽሟል በሚል ክስ መስርቶባቸዋል ሲል ያናዶሉ ዘገባ አስታውሷል። ኦልመርት ዛሬ በጀርመን ፍርድ ቤት ይቀርባሉም ተብሎ ይጠበቃል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው በኦልመርት ጊዜ 1300 ፍልስጤማውያን ህይወታቸው ማለፉን ከነዚህም ውስጥ 300 ህጻናትና 115 ሴቶች መሆናቸው ነው። የእስራኤልና ፍልስጤም ጉዳይን አስመልክቶ አሜሪካ ባቀረበችው ላይ ውይይት እንደሚካሄድ ከተሰማ በኋላ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ የጸጥታው ምክር ቤት የጋዛ ጉዳይ እልባት ለመስጠት መሰብሰቡ ትልቅ እርምጃ ነው ብለውታል። ማይክ ዋልትዝ እስራኤልና ሐማስ የደረሱበትን ተኩስ አቁም ባለበት እንዲቀጥል ለማድረግ ግብጽ፣ ኳታር፣ ሳውዲ አረቢያና ቱርክ ብሎም የተባበሩት ኤሚሬቶች በስብሰባው ላይ በመገኘት በጋዛ ጉዳይ መምከራቸው ትልቅ ታሪካዊ ድል ነው ሲሉ አሞካሽተውታል። ዋልትዝ ትራምፕ ላሳዩት ቁርጥ
ቁርጠኝነትም ምስጋና ችረዋቸዋል። አሜሪካ ያቀረበችው እቅድ በጋዛ ለ2 ዓመት የሽግግር መንግስት እንዲቋቋም ጋዛን መልሶ መገንባትና ሐማስን ትጥቅ ማስፈታትን ያጠቃለለ እንደሆነ ቢነገርም ሐማስ ግን ትጥቅ መፍታት የሚለው ጉዳይ በተደጋጋሚ እንደማይቀበለው መናገሩ በተኩስ አቁሙ ላይ የተጋረጠ የብረት አጥር ሆኗል ነው የሚባለው። አንዳንድ ፖለቲከኞች ደግሞ ተኩስ አቁሙ የመዝለቅ አደጋ የተጋረጠበትና እምነት የሚጣልበት አይደለም ሲሉም ይሞግታሉ። ለዚህ እንደ ምክንያት የሚያቀርቡት እስራኤል ወደ ዌስት ባንክ መስፋፋት መቀጠሏ ብሎም በጋዛ ጥቃት ማድረሷ እንዲሁም ሐማስ ትጥቅ አልፈታም ማለቱ ለተኩስ አቁሙ ስጋት ነው ይላሉ። ሌሎች ደግሞ እስራኤል የታጋች አስክሬኖች ከተመለሱላትና ሐማስ ትጥቁን ከፈታ ከጋዛ ስለምትወጣ ብሎም ትራምፕ በኔታንያሁ ላይ ጫና ስለሚፈጥሩ ተኩስ አቁሙ አደጋ ሊገጥመው አይችልም ሲሉ የሚናገሩም አልታጡም።